እኮ ቁርአን ነው። እሺ ሱራ ስንት ነው? ሱራ ስንት ነው? አይ ሱራ ስንት ነው? መጽሐፈ ሳሙኤል ምዕራፍ 15 ቁጥር 3 ነው። አንብቡ። በጣም ጥሩ። ለመሐመድ በየትኛው ዘመን የወረደ ቁርአን ነው? እሺ አንተ ገና ተጃጅል አልጨረስክም። ተጃጅል ጨርስና እንትን እንላለን፣ እንቀጥላለን። ስትያዙ እንዲያረጋችሁል ይሄ ነው ችግር የሆነብን። እንትን ፋፊ ቢንትን እንትን በሏት፣ ኮፒ ሊንክ አድርጉላት። እሺ አካውንቷን ኤፍራት አለሽ? አለው። እሺ እንዴት ነሽ አንቺ? ዘንድሮም ከጫጫታ ውስጥ አልወጣሽም? ምን ግራ እያጋባችሁኝ እኮ አለው። ምንድነው ግራ የሚያጋባሽ? ምንድነው ግራ የሚያጋባሽ? እሺ በመጀመሪያ ሰላም፣ እንዴት ናችሁ? ደህና ነው። እንዴት ነሽ? አለው። ኦኬ አሁን ጥያቄ እንትን አሁን በተናገራችሁ ባነሳችሁት ርዕስ ላይ የሆነ ማለት እንፈልገው ነገር ነበረ። እሺ ምንድነው ማለት የፈለግሽው? ኦኬ አሁን እናንተ ከእስልምና ውጪ እምነት የለም ብላችኋል። እኛን ወደ እስልምና ወይ ወደ ትክክለኛው መንገድ ለማምጣት እየጣራችሁ ያላችሁት አይደለም? እውነተኛው መንገድ እስልምና ነው። ወደ እውነተኛው መንገድ ወደ እስልምና ኑ በማለት ነው አሁን እንትን እያስተማራችሁን ያላችሁት ማለት ነው። እሺ ይሄ እንደዛ ከሆነ ካዲ ማለት እስልምናን የካደ ነው አይደለ? እስልምናን የካደ የእስልምናን አምላክ የካደ ክርስቲያንም ሆነ ፕሮቴስታንትም ሆነ ካዲ ነው። ቁርአን ላይ ደግሞ እነዛ ካዲያን ይገደሉ እንዳለ ብዙ ቦታ ላይ ብዙ ምዕራፍ ላይ በቀደም አውጥቼ የተነበሉኛል። ገደሏቸው፣ ተጋደሉ የሚል ቃል በቃል ተጽፏል። ካዲያን ማለት ክርስቲያን ኦር በቃ ከሙስሊም ውጪ እምነት ያለው እምነት ካዲ ተብሎ ነው የሚታመነው። ያ ጥቅስ አምጪና እንየው። እንደዛ የሚል የለም እንዴ አለ። አንተ አቡኪ ነው መሰለኝ፣ ከአቡኪ ጋር ነው እያወራ የነበረው። ስለዚህ ነው አውጥቼ እያሳየሁት ነበረ። ቋሲ አሳይኝና እናውጣ። እኔ አሁን ሱራ 4 ከዛ 89 አስታውሰዋለሁ። ከዛ 90 አውጣልኝና ከዛ እንትን በሏቸው አንብብ። እሺ አንቺ ምንድነው ሃይማኖትሽ? እኔ ኦርቶዶክስ ነኝ። ኦኬ እሺ ሱራ 4 ሴቶችም መህሮቻቸውን በደስታ ስጡ፣ ለእናንተም ከእርሱ አንዳች ነገር ነፍሶቻችሁን አይደለም 89 አይ ቲንክ 89 እና 9 እንደዛ አካባቢ። አሁን ስልኩን እየተጠቀምኩበት ስለሆነ ነው። ያኔ ደግሞ በሌላ አካውንት በሌላ ስልክ ገብቼ ነው እኮ። ማስረጃ አምጪና ብናወራ አይሻልም? ዝም ብሎ አሁን የጠላ ቢት ወሬ። እሺ ወደዛ ስክሮል አሳልፈውና 89 91 አካባቢ እስቲ ውረድና እንትን በል። እሺ 89 91 እስቲ ወደዛ አካባቢ የለም። 89 91 የለውም። ሱራ ላይ የለውም። እሺ በእንትን እሺ በቪዲዮ ላውጣ ነው። ስለዚህ ምን ታያለሽ እኮ ተጽፏል። እግዚአብሔር ሕፃኖችን ያስገድላል? እግዚአብሔር ሕፃኖችን ያስገድላል ወይ? ከመጀመሪያ ጀምሮ ምናንብባ አንድ ሳይባል እኮ ሁለት አይባልም። እሺ ሳሙኤል ሳኦልን አለው፣ በሕዝበ እስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ሰማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣
እስራኤል ከግብፅ በወጣ ጊዜ አማላቂን በመንገድ የተቃወመውን ያደረገበትን እበቀላለሁ አለ። አሁንም ሄዳ አማሌቅ ምታ፣ ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸውም፣ ወንዱንና ሴቱን ብላቴናውንም እና ሕፃኑን፣ በሬውን፣ በጉንም፣ ግመሉንም አህያውንም ግደል አለ። ይህንን ኢየሱስን የተናገረው ብለሽ ታምኛለሽ? እንግዲህ የተጻፈው ነው፣ የተጻፈው እኮ ነው። እዛም ቁርአን ላይ ምትዝጋም የተጻፈው ነው እኮ። ኢየሱስ ሕፃናት ሲያስጨፈጭፍ ነበረ ማለት ነው በብሉይ ኪዳን። በብሉይ ኪዳን ሊሆን ይችላል፣ ግን በአዲስ ኪዳን ሁሉም ተሽሯል። በብሉይ ኪዳን አዎ የተጻፈው ነው። እንግዲህ የሆነውን ነው የተጻፈው እኮ። ኦኬ፣ ሲያስጨፈጭፍ ነበረ ማለት ነው በብሉይ ኪዳን። በብሉይ ኪዳን እኮ በጣም ብዙ እንትን ነበር እኮ። ያ ተሽሮ ነው አዲስ ኪዳን ተብሎ አዲስ ሆነ ነው የተፈጠረው። አጃይብ ነው። እስቲ ቆይ ታዲያ የሆነ ቪዲዮ ላሳይሻ። እንደዚህ አንድ ልጅ ያለው ነገር አለ፣ በጣም የገረመኝ። ያ ማለት ትክክል ነው ማለት ነው? እኔ ልጁ እውነቱን ነው ምናምን እያልኩኝ ነበር። ይህን ቪዲዮ ላሳይሽ። እንዴ እየከፈትኩልሽ ነው። ኢየሱስና ያህዌ በፍጹም አንድ አይደሉም። ያህዌ ሌላ ነው፣ ኢየሱስ ሌላ ነው። ኢየሱስ ክርስቶስ የያህዌ ጠላት ነው እንጂ አንድ አይደሉም። አንድ ላይም የሚሰሩ አካላቶች አይደሉም። ኢየሱስ ክርስቶስ ራስን ስለማወቅ ውስጥ ያለ እምነትን ስለማንካት ውስጥ ያለ መለኮታዊ ኃይልን ስለመረዳትና ያንን በመጠቀም የነበረ የነበረው የሁሉ መዝሙር ወጥተው የሱን ትምህርቶች በጣም የሚኖረው ላይ አፈርስ የነበረው ክርስቲያን ቴዎሎጂካል የሆነው ኮንሰፕት እንደሚነግረን አይደለም። እዛ ነው ዘላለማዊ ብሎ ሲሰጣቸው የነበረውን ለአይሁዶች የሰጣቸውን ሕግና ስርዓት ትእዛዝ ሲያፈስባቸው የነበረው ያ እንደማይጠቅም ስለገባው ያ ጥቅም አልባ እንደሆነ ጭራሽ እንደውም ያህዌ ላይ ሞክ ሲያደርግበት የነበረው በጣም በሚገርም ሁኔታ ማለት ነው። እና ያህዌና ኢየሱስ አንድ ነው። ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲል፣ ያህዌ ግን ምንም የማያውቁ ሕፃናትን ሲገድል የነበረ አካል። ያህዌና ኢየሱስ በፍጹም አንድ አይደሉም። ኢየሱስ ፍቅርን እስከ ጥግ የኖረ ሰው ሲሆን ጭራሽ ያንን ፍቅር ስላስተማረ ያህዌን የሚከተሉ አካላቶች የገደሉት ሰው እንጂ በፍጹም ኢየሱስና ያህዌ አንድ ላይ ሲሰሩ የነበሩ እንደውም ጠላት እንጂ እርስ በርስ ጠላት ናቸው። ኢየሱስ ምን እንዳለ ሰማሹ? አዎ ሰምቻለሁ። ግን መጽሐፉ ምንድን ነው የሚለው? መጽሐፉ ያህዌ ሕፃናትን ያስገድል ነበረ። መጽሐፉ ማለት ደግሞ ያህዌ ኒቅ መጽሐፉ ሕፃናትን ያስጨፈጭፍ ነበረ። ኢየሱስ ክርስቶስ ደግሞ ሕፃኖችን አጨፍጭፍ እያለው ያህዌን ይቃረነው ነበረ፣ ይቃወመው ነበረ ይለናል። ይሄ ታላቅ የክርስቲያን ዘማሪ ነበር የምታውቂ ከሆነ። አይ መጽሐፉ ምን ነበር? አሁን እኛ የምናምነው በመጽሐፉ ነው። መጽሐፍ እሱ እንደዛ ስላለ የመጽሐፈ ሳሙኤል ላይ ሕፃናቶችን ይጨፈጭፍ ነበር። ኢየሱስ ነው ክርስቶስ። ያው እናንተ ኢየሱስ ነው ብላችሁ ነው የምታምኑት። ያህዌ ነው የሚለውስ ክርስቶስ ነው የሚለው? መጽሐፉ እግዚአብሔር ነው የሚለው። ያው ይሄ እግዚአብሔር ኢየሱስ አይደለ? ኢየሱስ በብሉይ ኪዳን አለ ብላችሁ ታምኑ አይደለ እናንተ? በብሉይ ኪዳን እግዚአብሔር በብሉይ ኪዳን ኢየሱስ አይደለ? ኢየሱስ በብሉይ ኪዳን አልነበረም ማለት ነበረ ግን እንዴ አልነበረም። እሱ ነበር አይባልም በዛን ሰዓት። ምክንያቱም የዛን ሰዓት በጣም ጥፋትና በጣም እንትን ነበረ። እሱ በአዲስ ኢየሱስ ፍጡር ነው ማለት ነው። በአዲስ ኪዳን ነው የጀመረው። አጣታችንን ኢየሱስ እንዴ ፍጡር አይደል እንዴ? ኢየሱስ ፍጡር አይደል እንዴ? ተወልዶ አይደል እንዴ መጣው ከድንግል ማርያም? ኦኬ፣ ምንድነው ሃይማኖትሽ? ኦርቶዶክስ። ኦኬ፣ ኦርቶዶክስ ኢየሱስ ፍጡር ነው ብላ ታምናለች?
ያው በድንግልና መወለዱን ብቻ እንደተወለደ እንጂ ፍጡራን እንዴ ሰው እኮ ነው ኢየሱስ። እስቲ ቆይ አንድ ኦርቶዶክስ ላስገባልሽና ተወያዩ። ያጀማ ፋፊ ቢንትን እንትን በሏት እሺ። አካውንቷን ኮፒ ሊንክ አድርጉላት። ዋርኒንግ አሳይቷት ነው ገስት ላይ ያሉትን አለምን፣ ፎዚታን፣ አሲያን፣ ዛሃራን እንደገና ፋፊንም ፎሎ አድርጓቸው እሺ። አድርጓቸው እንዲህ እየተቀመጡ ማለት ነው። ሁሉንም ፎሎ አድርጓቸው እሺ። ፋፊን ኮፒ ሊንክ አድርጉላት እየገባችሁ። አካውንቷ ዋርኒንግ አምጥቶባት ነው። ሪከርድ በደንብ እያደረገች መለቅ እህታችን ናት። አለምን፣ ፎዚታን፣ አሲያን እና ዛሃራን ደግሞ ሁላችሁም ፎሎ አድርጓቸው። የሚጠቅሙ ልጆች ስለሆኑ አበረታቷቸው ፎሎ በማድረግ ምናምን የሚሰሩትን ቪዲዮ በማየት እሺ። ሽሜ እንዴት ነህ? ሰላም ነኝ። እንዴት ናችሁ ወንድሞቼ? ደህና ናችሁ? አልሐምዱሊላህ ደህና ነን። ኤፍራታ ኢየሱስ ፍጡር ነው እያለችን ግራ አጋባችኝ። ክርስቲያን ፍጡር ነው ብሎ ያምናል እንዴ? አይ አይደለም፣ ኢየሱስ ፍጡር አይደለም። እስቲ አንድ በልልኝ። ፍጡር ነው እያለች እኔ ጭራሽ ለእናንተ መከራከር ጀመርኩኝ። ኢየሱስ የእግዚአብሔር ቃል እንደሚነግረን በዮሐንስ ወንጌል ምዕራፍ 1 ላይ እንደተጻፈው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። መጀመሪያ ቼክ አድርጋት። ፍጡር ነው ብለሽ ታምኛለሽ ወይ በላት። አይ እኔ ከእሷ ጋር አንተ ለጠየቀኝ መልስ ነው የምሰጠው። ለእሱ እሷን መጠየቅ አይደለም። አሁን አንተ ለጠየቀው ጥያቄ ኦርቶዶክስ ነኝ ነው ኦርቶዶክስ ነኝ። ኦርቶዶክስ ኢየሱስ ፍጡር ነው ብሎ ነው የሚያምኑት አለችኝ። አይ ትክክል አይደለሽም አልኳት። ክርስቲያን እኔ ኦርቶዶክስ አይደለሁማ። እኔ ኦርቶዶክስ ክርስቲያን አይደለም። እኔ ፕሮቴስታንት ክርስቲያን ነኝ እኮ። ታዲያ ክርስቲያኖች ኢየሱስ ፍጡር ነው ብሎ ያምናሉ እንዴ? እኔ እስከማውቀው ድረስ እንዴ ቆይ ክርስቶስ አልተወለደም እንዴ? ኢየሱስ አልተወለደም? ተወልዶ መሰለኝ እኛን ለማዳን የመጣው አይደለም። እናቴ እስቲ አስረጁለሽም እንዲህ ተግባቡ እስቲ። አዎ ምን መሰለህ፣ ኢየሱስ መጀመሪያ ነበር። እኔ አንዴ ስልክ አውርቼ መጣሁ። እሺ ቀጥሉ። አንተ ነህ እንጂ የምታስፈልገኝ አንተ ነህ፣ እሷማ አይደለችም። አንተ ነህ። ከእሷ ጋር አውራ 5 ደቂቃ እመጣለሁ። ከአንተ ጋር ጸዴ ርዕስ ነው የምናወራው። በጣም ጸዴ የተከሸነ 5 ደቂቃ እንትን ስልክ ተደውሎብኝ ነው እናቴ እንትን አህዮቹን አስገባ እያለች ነው። ረስቻቸው አስገብቼ እመጣለሁ 5 ደቂቃ። እሺ አባቴ ከኤፍራታ ጋር ቀጥሉ። እሺ ምናልባት መድገም ካስፈለገን እንደገና እንደግም ይሆናል እንጂ እናትዬ እንግዲህ እኔ እስከማውቀው ድረስ በኦርቶዶክስም እምነት ተከታዮች ዘንድ ኢየሱስ ፍጡር ነው ብሎ አያምኑ። ግን አብ፣ ወልድ፣ መንፈስ ቅዱስ በስመ አብ፣ በስመ ወልድ፣ በስመ መንፈስ ቅዱስ ብለው የሚያምኑ ናቸው እና ወልድን ደግሞ ኢየሱስ ክርስቶስ እንደሆነ ነው የሚያምኑት ኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከድንግል ማርያም ስጋ ለብሶ ተወልዷል። ስጋ ሲለብስ ለ33 ዓመት ተኩል እስራኤል ምድር ውስጥ እያስተማረ እየሰበከ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ በኋላ ደግሞ ለመጣበት ሚሽን የመጣበት ዋናው ዓላማ ወደዚህ ዓለም የመጣበት ዓላማ ስለ ሰው ልጆች ኃጢአት ሲል በቀራንዮ መስቀል ላይ ለመሰቀል ለመሞት በሶስተኛው ቀን ከሙታን ለመነሳት እና በስሙም ደግሞ የኃጢአት የወንጌል ስብከት ወደ ዓለም ሁሉ እንዲሰበክ ስለሆነ ያንን ሚሽን ፈጽሞ ክርስቶስ ተመልሶ ሄዷል። አሁን በቅርብ ይመለሳል እና የነበረ ያለና የሚኖር ነው ጌታ። አሁን ልጠይቅሽ እንዳልሽው ከድንግል ማርያም በተወለደ ጊዜ ሰው ነው የሆነው። ሰው ማለት ፍጹም አምላክ ፍጹም ሰው ነው ክርስቶስ። ግን በመጀመሪያ ነበር። በመጀመሪያ ስለመኖሩ አሁን ቅድም እንደገለጽኩልሽ በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ገልጾታል። እሱም ራሱ ባገለገለባቸው ዘመናት ሁሉ እሱ ቀድሞ እንደነበረ ሊያስረዳቸው ሞክሯል። ለራሱ ለህዝቡ፣ ለእስራኤል ህዝብ። በዛ ምክንያት ራሱ እንዲያውም የአይሁድ እምነት ተከታዮች ሁሉ ያሳድዱት ነበር። አንተ ገና 30 ዓመት ያልሞላህ እንዴት ከአብርሃም እኩል ነበርኩኝ ትላለህ፣ ከአብርሃም በፊት ነበር ትላለህ ብለው ሁሉ እስከ ማሳደድ ደረጃ ደርሰዋል። እሱ ነበረ። እንዲያውም ጳውሎስ ደግሞ በሚናገርባቸው ሀሳቦች ደግሞ እሱ ስለ እስራኤል ህዝብ ሲናገር ሲከተላቸው ከነበረው አለት ጠጥተዋል፣ ያም ማለት ኢየሱስ ክርስቶስ ነበረ እያለ ይናገራል። ማለት ከግብፅ ከወጡ በኋላ ማለት ነው። ወደ ከነአን ሲሄዱ ስለ ክርስቶስ ሲከተላቸው እንደነበረ ጳውሎስም ጽፎልናል። ስለዚህ ኢየሱስ ቀድሞም ነበረ፣ ግን ስለ እኔና ስለ አንቺ ሲል አሁን እንደገና ፊልጵስዩስ ላይ ደግሞ ሲናገር እሱ ከአብ ጋር መተካከልን እንደ መቀማት አልቆጠረውም፣ ነገር ግን የባሪያን መልክ ይዞ
በምስሉም ሰውን መልክ ይዞ ወረደ ብሎ ይነግረናል። እንዲሁም ሙሉ ሐሳቡን እንዳላደርገው እንትላል ግን ሐሳቡን ነው የምናገረው። ስለዚህ እናትዬ በዚህ መልኩ ነው የምረዳው። አይ ቲንክ ኦርቶዶክስ ክርስቲያኖችን በዚህ መልኩ መሰለኝ የሚረዱት። እንደዚህ ብዬ ነው የማስበው። ኦኬ እኔ ደግሞ እንደጋዘሽ እዚህ ጋር ልጠይቅ። አሁን እኔ አላቅም እኔ እንዴት እንደሚል አላቅም፣ ግን እዚህ ጋር ክርስቶስ አውቃለሁ ለእኛ ኃጢአት ሲል እኛን ለማዳን ከድንግል ማርያም ተወልዶ መጥቷል። ያ ተወልዶ ሲመጣ ያለምንም በድንግልና እንደተወለደ እናውቃለን አይደለም? እዛ ጋር ተወልዶ ሲመጣ እንደ ፍጡር ነው የመጣው? እንደ ምንድን ነው የመጣው? እንደ ፍጡር አይደለም። እንደ ፍጡር አይደለም። ክርስቶስ የመጣ ይኸውልሽ ነገርኩሽ እኮ ሰው ሆኖ እኮ ነው የተወለደው። አዎ ግን ምንድነው በመጀመሪያ ቃል ነበር ይላል መጽሐፍ። ከዛም ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ስጋ ሆነ ነው የሚለው። በመንፈስ ቅዱስ ተጸልሎ ነው። አሁን ማርያም ጸልላው ነው አሁን እኔና አንቺ ከአባትና ከእናታችን አብራክ ነው የተወለድነው። የአባታችንም የእናታችንም ዘር አለብን። እሱ ግን እንደዛ አይደለም። በመንፈስ ቅዱስ ኃይል ቃል ስጋ ሆነ። በማን ማህፀን ውስጥ? በድንግል ማርያም ስጋ ለበሰ። እሺ ምን ላይ ደረሳችሁ? ተግባባችሁ? እንግዲህ እኔ ሐሳብ ነው እያወራን የነበርነው። የእሷን ሐሳብ ለማስረዳት ነው እንጂ ኦርቶዶክስን ወክዬ ወይም እንትን አይደለም እያወራ ያለው። እንደዚህ ይመስለኛል። ብዙዎቹ ኦርቶዶክስ ወንድሞችም እንደዛ ነው የሚያስቡት እያስባለሁ። በቃ አንድ ጥቅስ አብረን እናያለን። ማቴዎስ ወንጌል ምዕራፍ 8 ቁጥር 24 ላይ እንዲህ ይላል፣ እነሆ ማዕበሉ ታንኳይቷን እስኪደፍናት ድረስ ከዛ በባህር ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር አለ። እዚህ ጋር ተኝቶ የነበረው ማለት ነው ክርስቶስ። ኦኬ እዚህ ጋር የተኛው ሰው ነው አምላክ ነው? ሰው ነው። እሱም ሰው ነው። ይሄን ሰው ታመልከዋለህ? ቆይ ልንገር። ክርስቶስ በዚህ ምድር ላይ ሲገለጥ ለ33 ዓመት ተኩል ማለት ነው ሲገለጥ በሰውነቱ ነው የተገለጠው። እንደኔና አንተ የሚበላ እንደኔና አንተ የሚጠጣ የሚደክመው የሚተኛ ሰው ሆኖ ነው የተገለጠው። ለምንድን ነው በዛ መልኩ መገለጥ ያስፈልገው? ችግር የለውም። እሱ አምላክነቱ ቀደም እኮ አልኩ። ምን ይላል መሰለ በፊልጵስዩስ ላይ እርሱ ከአብ ጋራ ሲኖር ነው የሚለው። ከአብ ጋራ ቃሉ የእግዚአብሔር ቃል ቢኖር ባነብ ደስ ይለኛል። ከአብ ጋራ ሲኖር እንደ መቀማት አልቆጠረው፣ ነገር ግን የባሪያን መልክ ይዞ ወረደ ይላል። ስለኔና ስለአንተ ኃጢአት ክርስቶስ ለምን ኃጢአት በማን በኩል ነው የገባው? በሰው በኩል ነው የገባው። አምላክነቱ የት ነው ነው ያልኩ። ካሁን ሰው ሆኖ ሲመጣ አምላክነቱ የት ነው? ይሄ ነው ጥያቄ። አምላክነቱን ትቶ ነው ሰው ነው እኮ ይሆን። የት ነው እኮ ሰው ምንድነው? ሰው እኮ ሰው አልካረን ሰው ምንድነው? ሰው ፍጥር እኮ ነው። አሁን እኮኛ አምላክነቱን እኮ እኔ እንደምመለዳሴ እንደማስበው ነው። አሁን ጥያቄ የፈጠረብኝ ነገር ነው። ሰው ነው፣ ግን እኔ ለማዳን ተወልዶ ከድንግል ማርያም እንደመጣ አውቃለሁ። ከአብ ተልኮ አብ ወልድ መንፈስ ቅዱስ እንደሆነ በአንድ አምላክ እንደሚጠራ አውቃለሁ። ግን እዚህ ጋር ግን ያልተዋጠልኝ ከድንግል ማርያም ተወልዶ መጥቶ እዛ ጋር ፍጡር አይደለም እንዴ? እንደማንኛውም ልጅ ነው የተወለደው። ግን ልዩነቱ ምንድነው? ፍጡር የሚባለው ያልነበረ ግን አሁን ያለ ነገር ነው። ተፈጠረ ያልነበረ ሲሆን እና አሁን ሲኖር ተፈጠረት ያለሽ። አሁን ፍጥረት ሁሉ ተፈጠረ ሲባል እኮ በፊት አልነበረም፣ ግን በኋላ ሆነ ሲሆን ነው ተፈጠረ የሚባለው። ክርስቶስ እንደዛ አይደለም። በመጀመሪያም ነበረ። ከዛ ግን እግዚአብሔር ምንድን ነው? እግዚአብሔር መንፈስ ነው። ጌታ ኢየሱስ ክርስቶስም ሲናገር እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል አለ። እግዚአብሔር መንፈስ ነው በመጀመሪያ ደረጃ። ፊዚካል ቲንግ አይደለም፣ እንደኔ እንዳንቺ ሂውመን ቢንግ አይደለም፣ መንፈስ ነው። ግን ይሄ መንፈስ የሆነው እግዚአብሔር ራሱን ወደዚህ ዓለም የገለጠው በክርስቶስ ነው፣ ስጋ ለብሶ ማለት ነው። ክርስቶስ ደግሞ ወደዚህ ዓለም ሲመጣ በድንግል ማርያም ማህፀን ውስጥ ቃል ስጋ ሆኖ ነው የመጣው። ቃል ምን ሆነ ይለናል መጽሐፍ? ስጋ ሆነ ይለናል። ገብቶሻል? አሁን እኔና አንቺ ከአንቺ የሚለየው ምንድነው? እኔና አንቺ ከእናትና ከአባታችን አብራክ ስንወለድ
ከእናትና ከአባታችን ሆርሞን ወስደን ክሮሞዞምስ ወስደን ተሰርተን ወደዚህ ዓለም የመጣ ነው። እሱ እንደዛ አይደለም። ቃል ምን ሆነ? ስጋ ሆነ። የት? ማርያም ማህፀን ውስጥ። ግን ያ ማለት ሙሉ በሙሉ የአዳምን የኔና ያንቺን ሙሉ በሙሉ ማንነት ይዞ ነው እዚህ ዓለም ላይ የተገለጠ። ይበላል፣ ይጠጣል፣ ይደክመዋል፣ ይተኛል። ለምን? በነገር ሁሉ ተፈትኗል። ልክ እኛን መስሎ ማለት ነው። የኛ ድካም እንዲሰማው የኛ ስሜት እንዲሰማ ሆኖ ነው ክርስቶስ እንደኛ አልቅሷል እኮ። እሱ ታዲያ ፍጡር ነው አይደለም? ነው እኮ ፍጡር አይደለም እናትዬ፣ ፍጡር አይደለም የነበረ አሁን በዚህ ሰዓት እኮ ማለት ነው ተወለደ እንዴ? እሺ በቃል ነው እሱ ብለህ ካልክ አይደለ እንዴት ተወለደ? ፍጡር እኮ ተፈጥሮ ነው። ተፈጥሮ በቃ ማጸኗስ በቃል ቃል ደግሞ ስጋ ሆነ ተባለ አይደለ? ስለዚህ እሱን እናውቃለን እኮ። ግን ወደዚህ ወደ ምድር ሲመጣ ምን ተብሎ ሰው ነው? ሰው ከሆነ ፍጡር ነው። ሰው ነው ተብሎ የተጠራው የዛን ሰዓት ምን ተብሎ ነው ኢየሱስ ክርስቶስ የተጠራው? ምን ነው ሲጠሩት ነበረ? ምን ብለው ይጠሩት ነበረ? ሰው ሆኗል ክርስቶስ እኮ ልጅ ፍጹም አምላክ ደግሞ ምን ሆነ? ሰው ምንድነው? አንዲ እንትን እሺ ያጨርስና በቃ እንትን ከሽሜ ጋር እንቀጥል። እንትን አሲያን፣ ዛሃራን፣ ፎዚታን፣ አለምን ሼጂን ፎሎ አድርጓቸው። ፋፊ ቢንትን ደግሞ ኮፒ ሊንክ አድርጉላት። አካውንቷ ዋርኒንግ እያሳየ ነው። እሺ ሽሜ ያንተን ተረድቻለሁ። ምንድነው አንተ እያልከን ያለከው? ኢየሱስ ክርስቶስ ወደ ምድር አምላክነቱን ትቶት ነው መጣ ያልከኝ። ሰው ነበረ። ኦኬ አብን ያመልከው ነበረ። አዎ በአምላክነቱ ለምን መሰለ ተግባባን። አብን ያመልከው ነበር። ወልድን ያመልከው ነበር። ወልድማ እሱ ነው። ወልድ እኮ እሱ ነው እኮ። አምላክነቱን አያመልከውም ነበር። የሰውነቱ እንዴት ላስረዳ? መንፈስ ቅዱስንስ ያመልከው ነበር። አብ፣ ወልድ፣ መንፈስ ቅዱስ የሚባለው ነገር በመጀመሪያ እግዚአብሔር አንድ አምላክ፣ እግዚአብሔር መንፈስ ነው። በአሰራር ነው። በአሰራር ወደ እሱ አይደለም። ይህም ልንገርህ። አሁን ለምሳሌ ኢየሱስ ክርስቶስ በሰውነቱ አምላክ አለው። በሰውነቱ አምላክ ይለዋል። አብን አምላክ ይለዋል። አሁን በሰውነቱ አምላክ ካለው አንተም አምላክ አለካ አለኝ። የኢየሱስ ክርስቶስ አምላክና የአንተ አምላክ አንድ አይነት ናቸው? አዎ። ኦኬ የአንተ አምላክ ማን ነው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ። የአንተ አምላክ አብ፣ ወልድ። የኢየሱስ ክርስቶስ አምላክስ አብ፣ ወልድ፣ መንፈስ ቅዱስ ነው? ኢየሱስ ክርስቶስ በነዛ 33 ዓመት ዘመን ሰው በሆነበት ራሱን በወሰነበት ዓለም እንዳልኩ ነው። በቺ 33 ዓመት ተኩሏ እኮ ሰውነቱ ናት። በቃ የተወሰነበት እኮ ገባኝ። ከእሱ አንጻር የኢየሱስ ክርስቶስ አምላክ ማን ነው? እንዳንተ አብ፣ ወልድ፣ መንፈስ ቅዱስ ነው? የኢየሱስ ክርስቶስ አምላክ ጀነራሊ አይደለም የምንለው። የኢየሱስ ክርስቶስ አምላክ ስንል ኢየሱስ ከተወለደበት እስካረገበት ቀን ጊዜ ድረስ በነበረው ታይም በሰውነቱ ነው የምናየው ኢየሱስን እኮ። በሰውነቱ አምላኩ ማን ነው? በሰውነቱ አብ ነዋ። ኦኬ ወልድና መንፈስ ቅዱስስ? ወልድ እሱ ነው እኮ አልኩ። ወልድ ማለት ኢየሱስ ክርስቶስ ነው፣ ራሱ ነው። ስለዚህ የኢየሱስ አምላክና የአንተ አምላክ ይለያያል ማለት ነው። ለምን ይለያያል? ዋይ የአንተ አብ፣ ወልድ፣ መንፈስ ቅዱስ ነው፣ የእሱ አብ ብቻ ነው አይደለም። እግዚአብሔር ይኸውልህ፣ አሁን መንፈስ ቅዱስ እግዚአብሔር መንፈስ ነው ስንል ኧረ ተው ክርስቲያኖች፣ ኧረ ተው፣ ኧረ በፈጣሪያቸው አይደለም አባቴ አይደለም። ይኸውልህ አሁን መጀመሪያ ምንድን ነው መሰለህ፣ ለምንድን ነው ክርስቶስ ወደዚህ ዓለም የመጣበት ዋናው ምክንያት? እሱ አይደለም ጥያቄ አይደለም። አሁን ስለ አምላክነቱ ወልድ እዚህ ጋር ነው። የአንተና የኢየሱስ ክርስቶስ አምላክ ይለያያል። የአንተ አብ፣ ወልድ፣ መንፈስ ቅዱስ ነው። የኢየሱስ ደግሞ አብ ብቻ ነው። አንተ ሶስት አካል ነው አምላክህ፣ እሱ አንድ አካል ነው አምላኩ። ተሳሳትኩ? ትክክል ነኝ? ትክክል አይደለም። እንደሱ አይደለም። ኦኬ የአንተ አምላክ ሶስት አካል ነው።
በሶስት ማንነት የተገለጠ በአብ በወልድ በመንፈስ ቅዱስ ስም የተገለጠ የኢየሱስ አንድ ክርስቶስ አምላክ። አምላክስ በስንት ማንነት ነው የተገለጠው? የኢየሱስ ክርስቶስ አምላክ እግዚአብሔር አብ ነው። እግዚአብሔር አብ አባቴ የሚለው እግዚአብሔርን ነው። እግዚአብሔር አብን ነው አባቴ የሚለው እኮ ሽሜ ያንተ አብ ወልድ መንፈስ ቅዱስ ነው አምላክክ፣ ያንተ የሱ ደግሞ አብ ብቻ ነው። ይለያያል እኮ በጣም። ያንተ 3 አካል ነው፣ የሱ አንድ አካል ነው። አይደለም፣ እንደዛ ማለት አይደለም። አሁን እግዚአብሔር መንፈስ ነው። የተሳሳትኩት ምንድን ነው? የተሳሳትከው ነገር አይደለም። ክርስቶስ እዚህ ዓለም ሲመጣ ስጋ ለብሷል። ተሳስቻለሁ እዚህ ጋር ያወራሁት ያንተ አምላክ 3 አካል አለው፣ የኢየሱስ ደግሞ አንድ አካል አለው። ተሳሳትኩ? እንደዛ ማለት አይደለም። እንደዛ አይደለም። መጽሐፍ ቅዱስ እንደዛ አይልም። መጽሐፍ ቅዱስ የሚለው ምንድነው? እግዚአብሔር አንድ ነው፣ እግዚአብሔር መንፈስ ነው። ግን ራሱን ደግሞ በ3 ማንነት ራሱን ገልጧል ለዓለም ማለት ነው። እኮ ገባኝ። ያንተ አምላክ አብ ወልድ መንፈስ ቅዱስ ነው አይደለም? አብ ወልድ መንፈስ ቅዱስ አንድ አምላክ። አዎ። የኢየሱስ ደግሞ አምላክ አብ ወልድ መንፈስ ቅዱስ አይደለም፣ አብ ብቻ ነው። በአብ ውስጥ እኮ መንፈስ ቅዱስ አለ እኮ። የኢየሱስ ክርስቶስ አምላክ አብ ወልድ መንፈስ ቅዱስ ነው። አብ ሲል መንፈስ ቅዱስም በአብ ውስጥ አለ። እኔ ብሄድ ይሻላችኋል፣ እኔ ብሄድ አብን መንፈስ ቅዱስን እልክላችኋለሁ አለ። አልተግባባንም። በጣም ተራርቀናል። ወይ እኔ ሩቅ ነኝ ወይ እናንተ ሩቅ ናችሁ። እና ምንም የሚያራርቅ ነገር የለውም። ክርስቶስ ስለ ኃጢአታችን ስለ ዓለም ሕዝብ ሁሉ ኃጢአት ስጋ ሆኖ ለብሷል። አባቴ ነገ በአዲስ ጉልበት እንገናኛለን። መልካም። እሺ ባይ። ትንሽ ቁርአን ሰምተን በቃ እንወጣለን። እኔም